ዶላሩ ምን ሆኖ ነው? በአሜሪካ የኑሮ ውድነት ለምን ጨመረ? ሰላምታ ይግባችሁ የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላምታችሁ ይብዛ። ዛሬ ሁላችንንም በቀጥታም ሆነ በተዘዋዋሪ በሚነካን አንድ ወሳኝ ጉዳይ ላይ በጥልቀት ለመወያየት ተገናኝተናል። በኪሳችሁ ያለው ዶላር፣ በባንክ ያስቀመጣችሁት ገንዘብ ከቅርብ ጊዜ ወዲህ ጉልበቱ እየደከመ የመጣ ይመስላችኋል? ለገበያ ስትወጡ ለምግብ የምታወጡት ወጪ እንደ በፊቱ አይደለም። ወደ ሀገር ቤት የምትልኩት ገንዘብ እንደ ድሮው እየመረቀ እንዳልሆነም ተሰምቷችኋል። ብቻችሁን አይደላችሁም። ይህ በአሜሪካ የሚኖር እያንዳንዱ ሰው በተለይ ደግሞ እንደኛ ከሀገር ውጪ የምንኖርና ከቤተሰቦቻችን ጋር ጠንካራ የገንዘብ ልውውጥ ያለን ሰዎች በጉልህ የሚሰማን እውነታ ነው። በ2025 የትራምፕ ሁለተኛ የስልጣን ዘመን ከተጀመረ ወዲህ የአሜሪካ ዶላር ዋጋው ቀስ በቀስ እያሽቆለቆለ ነው። የዶላር ኢንዴክስ ማለትም የዶላርን ጥንካሬ ከሌሎች 6 ዋና ዋና የዓለም አቀፍ ገንዘቦች አንጻር የሚለካው ከዓመቱ መጀመሪያ አንስቶ በ10 በመቶ ወርዷል። ይህ ከ1973 ወዲህ የታየው ከፍተኛው የዓመቱ የመጀመሪያ ውድቀት ነው። ታዲያ ለምንድነው ዶላሩ እየተዳከመ ያለው? ይህ የአጋጣሚ ነገር ነው ወይስ በመንግስት የሚፈለግ ፖሊሲ? ከሁሉም በላይ ደግሞ ይህ ነገር በቀጥታ የእናንተንና የኛን የኢትዮጵያውያን ህይወት በአሜሪካ እንዴት ይነካል? በሚቀጥሉት ደቂቃዎች እነዚህን ጥያቄዎች እንመረምራለን። አብራችሁን ቆዩ። የውድቀቱ ምክንያቶች፣ ዶላር ለምን ተፈላጊነቱን አጣ? ማንኛውም ነገር ዋጋው የሚወሰነው በተፈላጊነቱ ነው። የአንድ ገንዘብም ዋጋ የሚወሰነው በዓለም አቀፍ ደረጃ ባለው ተፈላጊነት ነው። የዶላር ተፈላጊነት ከቀነሰ ዋጋው ወይም ጉልበቱ ይቀንሳል። ታዲያ ተፈላጊነቱ ለምን ቀነሰ? ባለሙያዎች 3 ዋና ዋና ምክንያቶችን ያስቀምጣሉ። ምክንያት 1 የኢኮኖሚ ስጋት። ከድሮ ጀምሮ ዶላር በዓለም ላይ እንዳስተማማኝ መሸሸጊያ ይታይ ነበር። የዓለም ኢኮኖሚ ሲናጋ ባለሀብቶች ገንዘባቸውን ወደ ዶላር ይቀይሩ ነበር። አሁን ግን ያ መተማመን እየተሸረሸረ ነው። ለምን? የዋጋ ግሽበት ወይም ኢንፍሌሽን። በአሜሪካ ያለው የዋጋ ግሽበት የዶላርን የመግዛት አቅም እየበላው ነው። ግዙፍ የሀገር ዕዳ። የአሜሪካ ዕዳ ጣራ እየነካ መምጣቱ የኢኮኖሚውን የወደፊት ጤንነት ጥያቄ ውስጥ እየከተተ ነው። የፊዚካል ፖሊሲ አለመረጋጋት። ባለሀብቶች መንግስት ገቢና ወጪውን በአግባቡ እያስተዳደረ አይደለም የሚል ስጋት አላቸው። በእነዚህ ምክንያቶች ብዙ ዓለም አቀፍ ባለሀብቶች ከአሜሪካ ዶላርና ከዶላር ነክ ንብረቶች እየሸሹ ነው። ምክንያት 2 የፖሊሲ እርግጠኛ ለመሆን። የትራምፕ አስተዳደር በንግድ ጉዳዮች ላይ የሚወስዳቸው ያልተጠበቁ እርምጃዎችና በፌዴራል ሪዘርቭ የአሜሪካ ማዕከላዊ ባንክ ላይ የሚሰነዝራቸው ትችቶች በአሜሪካ የፋይናንስ አስተዳደር ላይ እርግጠኛ ለመሆን ስሜትን ፈጥረዋል። ይህ ደግሞ ባለሀብቶችን ያሸሻል። ሆን ተብሎ የተደረገ ነው። ደካማ ዶላር የማን ፍላጎት ነው? የጠንካራ ዶላር ደጋፊዎች። እንደ ግምጃ ቤት ጸሐፊው ስኮት ቤሰንት ያሉ ባለስልጣናት ጠንካራ ዶላር የአሜሪካን ዓለም አቀፋዊ የበላይነት እንደሚያሳይ ያምናሉ። የደካማ ዶላር ደጋፊዎች ደግሞ ምክትል ፕሬዝዳንቱ ጄዲ ቫንስ እና በፌዴራል ሪዘርቭ ቦርድ ውስጥ የተሾሙት ስቴፈን ሚራን ግን የተለየ ሐሳብ አላቸው። እነሱ እንደሚሉት ዶላር በጣም ሲጠነክር በአሜሪካ የሚመረቱ ዕቃዎች ለሌላው ዓለም ውድ ይሆናሉ። ይህ ደግሞ የአሜሪካን ፋብሪካዎችና ላኪዎችን ይጎዳል። ስለዚህም ዶላር በመጠኑ ቢዳከም የአሜሪካ ምርቶች በዓለም ገበያ ተወዳዳሪ ይሆናሉ ብለው ያምናሉ። ይህ የማር አላጎ ስምምነት ተብሎ የሚታወቀው የኢኮኖሚ ስትራቴጂ ዋና ማዕከል ነው። ፕሬዝዳንት ትራምፕ ራሳቸው ደካማ ዶላር ለቱሪዝምና ለኤክስፖርት ያለውን ጥቅም በቅርቡ አንስተዋል። ስለዚህም ይህ የዶላር መዳከም ቢያንስ በአስተዳደር ውስጥ ባሉ አንዳንድ ኃይለኛ ባለስልጣናት የሚደገፍ አካሄድ ሊሆን ይችላል። ይህ ሁሉ እኔና እናንተን እንዴት ይነካል? እሺ፣ ይህ ሁሉ ትልቅ የፖለቲካና የኢኮኖሚ ጉዳይ ነው። ወደ ዋናው ጥያቄ እንምጣ። የኔና የእናንተ ኪስ ላይ ያለው ተጽዕኖ ምንድነው? አንደኛ፣ የኑሮ ውድነት መጨመር። ዶላር ሲዳከም ከአሜሪካ ውጪ የሚመረቱና ወደዚህ የሚገቡ ዕቃዎች በሙሉ ይወደዳሉ። በየቀኑ የምንገዛቸው ከቻይና የሚመጡ ዕቃዎች፣ የምንነዳቸው የጃፓን ወይም የጀርመን መኪኖች፣ የምንመገባቸው ከውጭ የመጡ ምግቦች ዋጋ
ዋጋቸው ይጨምራል። ይህንን ተጨማሪ ወጪ ደግሞ ዋልማርት፣ ታርጌትና ሌሎችም ሱቆች በቀጥታ ወደኛ ወደ ሸማቾች ነው የሚያስተላልፉት። የትራምፕ አስተዳደር በውጭ ዕቃዎች ላይ የጣለው ታሪፍ ወይም ቀረጥ ደግሞ ይህንን የዋጋ ንረት የበለጠ ያባብሰዋል። ሁለተኛው ወደ ሀገር ቤት መጓዝና ገንዘብ መላክ ነው። ከሁላችንም በላይ የሚሰማን እዚህ ላይ ነው። ወደ ኢትዮጵያ ለጉብኝት ወይም ለበዓል ስንሄድ $1000 ስንመነዝር የምናገኘው የብር መጠን ከበፊቱ ያንሳል። የዶላር የመግዛት አቅም በኢትዮጵያ ውስጥም ይዳከማል። ከዚህም በላይ በየወሩ ለቤተሰቦቻችን የምንልከው ገንዘብ የመግዛት አቅሙም ይቀንሳል። እኛ $500 ብንልክም ቤተሰቦቻችን በዛ ገንዘብ የሚሸምቱት የዕቃ መጠን ከድሮው ያነሰ ይሆናል ማለት ነው። ይህ በቀጥታ የቤተሰቦቻችንን ኑሮ ይነካል። ሶስተኛው ቁጠባና የጥሮታ ገንዘብ ነው። ብዙዎቻችን ለጥሮታ ዘመናችን በ401k እና በሌሎች የቁጠባ መንገዶች ገንዘብ እናስቀምጣለን። የዶላር መዳከም የዚህ የቆጠብነውን ገንዘብ የመግዛት አቅም እንዲቀንስ ያደርገዋል። ዛሬ $100,000 የቆጠብነው ከጥቂት ዓመታት በኋላ ያንኑ ያህል ቤት፣ መኪና ወይም አገልግሎት ላይገዛልን ይችላል። የገንዘባችን ጉልበት በዓመታት ውስጥ ሳናውቀው ይሸረሽራል። ቀጥሎስ ምን ይሆናል? እንግዲህ እንደተመለከትነው የዶላር መዳከም በኢኮኖሚ ስጋቶችና ምናልባትም ሆን ተብሎ በሚከተል ፖሊሲ የመጣ ነው። ተጽዕኖም በኑሮ ውድነት፣ በምንልከው ገንዘብና በቁጠባችን ላይ በግልጽ እየታየ ነው። ታዲያ ዶላሩ ሙሉ ለሙሉ ይከስራልን? የባለሙያዎች መልስ አይመስልም የሚል ነው። የአሜሪካ ኢኮኖሚ ከሌሎች ሀገራት አንጻር አሁንም ጠንካራ ስለሆነ ውድቀቱ ቀስ በቀስ የሚቀጥል እንጂ ድንገተኛ ክስረት አይሆንም ይላሉ። ይህ ሁኔታ ለኛ ትልቅ ትምህርትን ይሰጣል። ይኸውም ስለ ገንዘብ አያያዝ፣ ስለ ቁጠባና ስለ ኢንቨስትመንት ያለንን ዕውቀት ማሳደግ ምን ያህል አስፈላጊ እንደሆነ ነው። ገንዘባችንን ከዋጋ ግሽበት እንዴት መጠበቅ እንችላለን? ከዶላር ውጪ በሌሎች ንብረቶች ላይ ኢንቨስት ማድረግስ? እነዚህ ሁላችንም ልናስብባቸው የሚገቡ ጥያቄዎች ናቸው። በዚህ ጉዳይ ላይ የእናንተ አስተያየት ምንድን ነው? የዶላር መዳከም በሕይወታችሁ ላይ ምን አይነት ተጽዕኖ አሳድሯል? ልምዳችሁን ከታች በኮሜንት ላይ አካፍሉን። ለዛሬ ያዘጋጀንላችሁ ትንታኔ ይህን ይመስል ነበር። በቀጣዩ ፕሮግራማችን እስከምንገናኝ ድረስ ሰላም ሁኑ። Thank you.